እኔ ማለትም እንትን ንስሐ መግባት ፈልጋለሁ በህይወቴ ማለት ነው አሁን እዚህ ላይ ብነግርህም እንትን ማትለው ከ150 ምናምን ሴቶች በላይ ምናምን በእንትን በኖርማል አቃለሁኝ አረታው ባንዲ ጓደኛ ምናምን ይሆነን ከ150 በላይ ማለት ነው በቃ የሆነ ባንድ ጊዜ 5 6 7 ምናምን ይኖሩ ነበር ከ150 በላይ ፍቅረኛ ነበር 150 በላይ ከ150 በላይ ማለት ነው በሰም አላቃቸውም እግዚአብሔር አለ ከኤ እስከ ዜድ ነው የሆነ ሰዓት ቁጭ ብዬ የሆነ ሰዓት ላይ ማለት ነው ለማስታወስ ሞክራለሁ እንትን እያለሁኝ እንትና አያቁም ተይዛታቅም እጅገበይተምር ሙስሊም ክርስቲያን ጴንጤ ምናምን ከሃይማኖት የቀረኝ የለም ከዘር የቀረኝ የለም ኦሮሞ ትግሬ ሶማሌ ከማሊ ሁላ አልቀረኝም ማሊ የሚባል ብሔር አለ ኢትዮጵያ ውስጥ ማሊ የሆነ ሰዓት ላይ ህይወቴ በጣም ከመስመር ወጣ ከ150 ምናምን በላይ የሆነ ሰዓት ሴተኛ ዳሪ ሁላ እንትን ል ነበር እነሱም በቆጥረለ ወደ 2000 ምናምን ይሄዳሉ ሴተኛ ዳሪ ማም ከገባ ይሄንን የምናገረው የሆነ ሰው ከህይወቴ እንዲማርበት ነው ባይዘው እንጂ ለማንም ሰው በህይወቴ ማንም ሰው የሚያቀኝ ማለት ነው ሴት ቀና ብሎ ማያይ ምስኪን ምናምን ሰው ነው የሚያቀኝ ብዙ ጓደኞች አሁን ይሄንን ኢንተርቪው ሲያዩ ማለት ነው እንዴት ነው ተሳቸው ግን how do like እንዴት ነው አትፈራም ደፋር በቃ ምንም ኬር በቃ የሆነ ሪስፔክት ስትነሳ የሆነ በቃ ቀልደኛ ስትሆን ዝም ብለህ በቃ ኢቭን ጥያቄ ራሱ ያስፈልገውም ዝም ብለህ በቃ ተጫዋቹን እስኪ ምናምን ነገር እንትን በል ቀለል በል ዝም ብለህ ወደ ቤት ወክ ያረክ ማም እስኪ ቤት እንሂድ የሚገርመኝ ማለት ነው ይቅርታ አድርግልኝ በህይወቴ ትልቅ ጠባሳ የሆኑብኝ ነገሮች እዚህ ያለና ሀገር ብዙ ባለተዳሮች 10 ባለተዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው እኔ ከህይወቴ ከራሴ እንትን ያልኩት ነው አሁን ብዙ ቢያንስ 3ቱን እነግራለሁኝ ከሚዘገንኑኝ ከራሴ ከምሰራቸው ሰቶች ውስጥ ከሚዘገንኑኝ ማለት ነው አላቸው ፍቅረኛ 1 2 3 ፍቅረኛ ይኖራቸዋል ከባህላቸው ውጪ እግዚአብሔርን ዲኤንኤ ይመርመር እስኪ የ10 ቤተሰብ ቢያንስ ማን ነው የለም ቢባል 3ቱ የሌላ ወንድ ልጅ እያሳደጉ ያሉ ባሎች አሉ በተዳራቸው ውስጥ የራሳቸው ልጅ እየመሰላቸው ከ10 ባለተዳሮች ውስጥ ቢያንስ የለም ቢባል ማነው 3 እና 5ቱ ከሌላ የተወለዱ አሉ እኔ አሁን ከህይወቴ አንድ የገጠመኝ ነገር ልንገር የሆነች ልጅ ናትና ሳታገባ በፊት ምናምን ነው ማቃት ማግባቷንም አልነገረችኝ ፌስቡክ ላይ ያየችኝና እንዴ አዲስ ምናምን ነገር አንተ የት ነክ ምናምን ነገር እንደ መጀማመር ብለን የተውነው ከዛ ላይ አዲስ አበባ ነኝ ምናምን እንደዚህ በእናት በቃ ናፍቀኛል ልምጣ ምናምን ነገር አለችኝ ማለት ነው እሺ ነይ የምንጣጣለው አልኳት ከዛ ግን የሆነች ቀመር ምናምን ለአባቴና ሳምነው ህክምና እንዲ ልበል የሆነ ነገር ዶክተር ነኝ ብላ አዋራው ምናምን የሆነ ገበሬ ነው አባቷ ማለት ነው እና ብዙም እንትን አይሉም ዶክተር ሆኛ አናገርኩላት ከዛ በኋላ ከጂንካን የመጣችው ማታ 5 ሰዓት ነው እዚህ የገቡት ሌሊት የተነሳች ማለት ነው የገባችው ከዛ በኋላ ያኔ ክለብ ጋርድ ነበር ምሰራው ቦዲ ጋርድም ሰራ ነበር እና ከክለብ ምናምን እንትን ብዬ ምናምን ነገር ወጥቶኝ አስፈቅጄ ምናምን ተቀበልኳት ገባን ከዛ በኋላ ሻወር ገባች ምናምን ነገር አልጋ ይዘን ጀመረን ማለት ነው ከዛ በኋላ ስልክ ተደወለ ከዛ ወይኔ አንዲ በትንቢልህ እንኳን እንዳታስል በእናትህ ዝም በላለችኝ ማለት ነው እሺ አልኩኝ ከዛ በኋላ አነሳች እኔ ላይዋሊ ነኝ ይሄ ነገር ሲሆን ጂሰስ ከዛ በኋላ አነሳችና ከዛ በኋላ ወይ አባ ምናምን ነገር ሳች ማለት ነው ወይ ማምን ነው ገቡ ብለሽ አትደውይልኝም የኔ ፍቅር አስጨነቅሽኝ እኮ እስካሁን እኮ አልተኛው ምናምን መግባትሽን ሳላቅ ይላል ማለት ነው ከዋልኩኝ ማለት ነው ከዛ በኋላ አዎ እኮ ገቡኝ አክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተዋል እና ለደውልልህም እያልኩኝ እኮ እንትን ብዬ ነው ገብቻለሁ በሰላም በቃ ተዋት ደውልልሃለሁ ከዛ የሚል የጻልሽ ድምጽ ተሰማ ማለት ነው ምን ነው ባባ አልተኛም እንዴ ምናምን ነገር አልሽ ማለት ነው አልተኛም እኮ ያው ጦር እየሰጠሁት እያለቀሰ በመከራ ነው ያስተኛሁት ምናምን ነገር ያለ በቃ እሺ ከ3 ቀን በኋላ መለሳለሁ እሺ እኔ ንጉስ ካፈቅርሃለሁ አፈቅርሻለሁ ሞ ተባብሎ ዘጉ ምንድነው አንቺ ማምላት አለኝ ባኪ የጀዝባ ባሊ ነው ከዛ እንዴ አንቺ አግብተሻል እንዴ አልኳት አው ወልደሻልም አው የ6 ወር ልጅ አለን ምናምን ነገር አለች የ6 ወር ልጅና ባሏን ቁጭ አርጋን የመጣችው ማለት ነው በቃ የሆነ ነገር ውርድ አለ ማለት ነው በቃ የሆነ ለአብዛኞቹ ለሴቶች ያለኝ ነገር እሺ ቆይ መጥቶኛ እንዴ ምናምን ነገር አልኩኝ ምናምን ሽንት ቤት ደርሼ መጣ ወጥቶኝ በዛው ሄድኩኝና ጓደኛዬ ጋር ምናምን ገብቼ አደርኩኝ ማለት ነው ከዛ ይሄ ነገር በህይወቴ ደግሞ ድጋሚ ተደገመ የሆነች ልጅ አለችና እንዲሁ ጀማመርን ከሷ ጋር ከዛ እንትን ካለም በኋላ ምን ሆነ መሰለም እንድንጋባ ፈልጋለሁ አለች ድንገቱ
ከዛ አረ እኔ ገና የህይወቴን ፕላን ምንም እንትን አላልኩኝም እና ማግባት አልችልም ሶሪ አዲስ ያንተን ወድሃለሁኝ አንተን ነው ማግባት የምፈልገው እንጂ ወንዶች አሉ የሚጠይቁኝ መርጬ ምናምን ነገር ዝም ብዬ ምናምን ጣጥዬውላ ማግባት እችላለሁ ያለች ምርጫው ያንቺ ነው ያመንሽበትን ህይወት ግን አግቢ መቼም ቢሆን አልኳት እኔ ላግባ የምችለው ከ2 ዓመት በኋላ ነው አልኳት አረ አዎ እሺ በቃ ይመችህ ቻው ተባባለን ይሄን በተባባለን ከስንት ወር ምናምን በኋላ ነው ደወለችልኝ ይሄ የ2 ወር ጾም የፋሲካ ነው ምንድነው ገና ጾም የፋሲካ 2 ወር ጾም 2 ወር የጾም መያዣ ቀን ደወለችልኝ ያኔ ደግሞ ሞተረኛ እየሰሩኝ ነው ባይዘው በህይወቴ ያልሰሩት ስራ የለም እሺ ዴሊቨሪ ሞተረኛ እየሰሩኝ ነበርና ስራ የለም ጥርር ብሏል ምናምንና ታኝቼ በጀርባዬ ምናምን ነገር እንትን ያ ቤት ውስጥ ነኝ ደውለች ምናምን ነገር እንትና ነኝ ምናምን ነገር በጣም ደብሮኛል ላገኝ እፈልጋለሁ አለችኝ እሺ ደስ ይለኛል በቃ ገርጂና የፈጠናለችኝ እሺ አልኩኝ ገርጂ ሄድኩኝ ማቃት የቤተ ክርስቲያን ልጅ ሆና ነው መጀመሪያ እንዲህ እንድታገባኝ እፈልጋለሁ ስትል ቀሚስ ካልሆነ አትለብስም ሱሪ የሚባል ምንም እንትን አትልምና በፊት የነበረኛ አመለካከት ቀሚስ የምትለብስ ሴት ጉርድ የምትለብስ ሴት ምናምን ጨዋ እንደውም ድንግል ነው መስላ የምትታየኝ በፊት ሱሪ የምታደርግ ምናምን በቃ ደግሞ ቅንቅን የምትል ሴት ደግሞ የሆነ በቃ እንትን ነው የምትመስለኝ ማለት የሆነ ወጠጤ ነገር ነበር የምትመስለኝ ማለት ነው በቃ ከማንም ጋር ሄዳ የምትጋደም ነበር የምትመስለኝ በኔ ሂሳብ ማለት ነው በፊት እና እቺንም ልጅ ደግሞ ሳቃት ቀሚስ ነው የምትለብሰው ስትቀጥረኝ ራሱማ ቤተ ክርስቲያን ካልሆነ አትቀጥረኝም ምናምን ጠለዋል ለብሳ በታምር ጸጉሯን አታሳይም እንትን ሻሻ አድርጋ ምናምን ነገር ነበር ከዛ በኋላ አሁን ሳያት በቃ ሌላ ታሪክ ጸጉሯ በጣም ረጅም ነው ቆንጅዬና በጣም ታምራለች ለቃው ምናምን ሱሪ አድርጋ እሷ ናት እንዲህ ያልኩኝ ሳይ ማለት ነው ከዛ ወጣች ሞተር ላይ ምናምን ይዘኝ ውጣ ከከተማ ምናምን ነገር አለች በሞተር ከዛ በኋላ ብዣት ሄድኩኝ ቀወጪ ከኔ ነው አለች ነዳጅ ፉል አደረገች እያንዳንዱ ነገር ከዛ በኋላ ጾም እንትናለን ገባን አልጋ ምሷናት ከፈር ያደረገችው ምናምን ነገርና ገባን ከዛ በኋላ ያው ራሱ ታሪክ ተደገመ የእዛያችሁ ሞመንት ላይ ማለት ከዛ ልክ እንደዛ እንትን ካለም በኋላ ምናምን ተደወለ ያው ራሱ ነው ያለችው ነው በቃ ሰንባል ምናምን ምንድነው በቃ ከዛ ወይ ፍቅር ምናምን ነገር ከዛ በቃ አስደበርሽኝ አይደለ ዛሬ ይሄው ባለን ምን ችግር ካሁን በኋላ ያለውን ሁሉንም በዓል አብረን አይደል እንዴ የምናከብረው ከአክስቴ ቤት ወጥቼ በዓልን አክብሬ አላቀም እና ያደገችው እሷ አክስቷ ጋር ነው የኖረችው አዎ እና እሷ ጋር ነው እና ያለ ወትሮዬ በዓልን እንትን ስል ይደብራታል ለዛ ነው እሺ እኔ ንጉስ በቃ ይክፋከሽ ይመጣልላለው ነገር ምናምን እሺ በቃ እና በቃ እንድክም ብሎኛል ለተኛ እሺ በቃ ተኝልኝ ወድሻለሁ እሺ ከበጣው አደውልልሻለሁ ምግብሽን ከበልተሻል አዎ ምናምን ከዛ ለምንድነው ወላታለኝ ያው እንትን ነው ሽማግሌ ተልኳል አልቋል ምናምን አሁን እንጋባለን ምናምን ነገር ምናምን ባሌ ነው አልኩኝ ማለት ነው አዳም ላይ ተደረገውኛ ላይ እና ይሄ ነገር ምንድነው የሆነው እንደዚህ አይነት እንትኖች 3 ነው ያጋጠሙኝ ሶስተኛው ምንድን ነበር ሶስተኛው ደግሞ እንደዚህ አልደረስንም እዛ ላይ ከዛ በኋላ እንደ በስራ ኬዝ ምናምን የሆነ ስራዬ ከነሱ ጋር ያያይዛል እና እሄዳለሁ እነሱ ጋር የሆነ ነገር እንትን አድርጌ መቀበለው ነገር አለ ከዛ ያሉን አክቶችን ብዙ ጊዜ ታሳየኛለች ልክ ስመጣ ምናምን ነገር ሰዓቴን ታውቃለች በቃ ቆንጣ አድርገው ለማሻፈን ነገር ልጅ አላቸው እንትን ትላለች እና ስራውን ካቆምኩ ምን ካልኩኝ በኋላም ትደውላለች አንተ ግን አይገባም እንዴ አለችኝ ምንድነው ላለኝ እኔ እኮ ወድጄሃለሁ አለችኝ ጋላ ማለቴ ተሳስቻለሁ እንዴ እንትና ነሻራል አልኳት አዋ ከምንድነው ሙር የምትይዘው ምናምን ነገር እና በቃ እንዲህ ነው ምናምን ነገር እና በቃ ጊዜ እናሳለፍሽ ሌላው ነገር ቢቀር ምናምን አለችኝ ማለት ነው አትወጂውም እንዴ አልኳት አልወደውም በቃ እንትን ብለና እንደዚህ ምናምን ስለሆነ ነው እንጂ ምንም እንትኑ የለኝም ከዛ ካልሆነ ታዲያ ለምን አትፈቺውም በቃ ካልሆነ እኮ ተፋተሽ ሌላ እንትን ምናምን ነገር ባካውን ያልበላን አተከክ ምናምን ነገር ለባላት መጣ ለባላት መጣና በቃ እንትን ብዬ ምናምን እኔ ቤተሰብ ጋር ብዬ ምናምን በሆነ ነገር አድርጌ ሄዳለሁ ምናምን በቃ አብረን የሆነ ራቅ ያለ ሰፈር ምናምን ማያውቁኝ ሰፈር እናሳልፍ ነው አለች ከዛ ላይ አንድ ምክር ልስጥሽ አልኳት እኔ ከህይወቴ በጣም ብዙ ነገር ተምሬያለሁ እና ግን እንደዚህ ይሄን ስራ አትስሪ ጥሩ አይደለም በዛ ላይ እዚህ ልጅ ነው ያለችሽ እንት ነው ምናምን ነገር ብዬ እንትን አልኩኝ ከዛ በኋላ ተፋታን በቃ የሆነ ብዙ ነገር ስታይ የሆነ ብዙ ነገር ያስጠላሃልና የኔ ህይወቴ ለኔ ትልቅ ትምህርት ቤት ናት እና ሴት አብዛኛዎቹ ማለት ነው አብዛኛዎቹ ተመሳሳይ ናቸው በቃ ካንተ ውጪ የፈለገ ገንዘብ ማይገዛት የተለየ አቋም ማይለውጣት የሆነ ነገር ማይለውጣት ሴት ካገኘች ህይወትን መስጣት really አለች ግን እንደዛ ሴት
አለች። ሌላ ደግሞ ምንድነው ማለት ነው ድንግል ሴት አለች ብዬ አላምንም ነበረ። ግን እኔ ወደ 10 ምናምን የሚሆኑ አግኝቻለሁ። ማልጠብቃቸውም ማለት ነው ማልጠብቃቸውም ማለት ነው። እና ሶሪ እንግዲህ ይሄ ቃል ከባድ ሊሆን ይችላል ለሚዲያ። ይህን ስል እኮ ማለት ነው እኔ የነገ ህይወቴን እያበላሽሁኝ ነው እኮ እዚህ ጋር ሰራ ወይም ደግሞ አበጀ ጀግና ምናምን የሚለኝ እኮ የለም። የሚከፈለኝ ነገር የለ፣ ማገኘው ነገር የለ። ወይም ደግሞ በእንደዚህ አይነት መንገድ ዝና ማግኘት አልፈልግም። ከመታወቅ ይልቅ ማወቅን ነው የምፈልገው። አዋቂ መሆን ፈልጋለሁኝ። መጽሐፍቶችን በሚገባ ማንበብ ፈልጋለሁኝ። ስንት ዓመት ይመስላል? አምናሹር አላቅም እንዴ 31 ሆንኩኝ አሁን። ሪሊ በ31 ዓመት ውስጥ ከ2000 ምናምን ሴት ጋር መተኛ በቀን ቢያንስ ማለት ነው የሆነ ሰዓት ላይ ደም እንትን እስክል ድረስ ማለት ነው። በቃ ሴት እዚህ ጋር ገባለሁ የሆነች በቃ ልክ አሁን ቢዝነስ ማምሳይ ወፍራም ሳይ ወፍራም ይችላል ማለት ቀጭን ሳይ 10 ምናምን ጊዜ የምገባበት ጊዜ ነበር። ይሄ ግን መንፈስ አይደለም ታዲያ? የዝሙት መንፈስ አይደለም? ይሄ ግን አሁን ላይ የለም ነው። ይሄ አሁን ላይ እንትን እንዳትለኝ ግን ስታየው መንፈሱ አሁን ለምሳሌ አንዳንዴ ትዳር ውስጥ ተስፋ ሲቆርጥ ሰው ምንም ነገር ያደርጋል። ግን ያን ሳደርግም እየተጸጸትኩኝ ነው። መውጣት እፈልግ ነበር። የሆነ ሰዓት ላይ ቢሎን ስቼ ልቆርጥ የራሴ እንትን ማለት ነው ጀምሬ ነው የተወኩት። እንዲህ ድንገት አንድ ሳልሆን እንኳን ምናምን ብዬ አቆምኩት። እግዚአብሔርን እንትን ብዬ ማለት ነው ምን ያህል እንትን ከመሳቀቅ የተነሳ ከመጥላት ይህንን ህይወቴን ከመጥላት የተነሳ ማለት ነው እዛ ሌቭል ላይ ሁላ ደርሼ ነበረ ማለት ነው። የሆነ ሰዓት ላይ ህይወቴ በጣም መስቀልቀል ብሎ ነበረ። ከሆነ ሰው ጋር ተዋውቂ ምናምን ነገር ሹገር ምናምን እንትንል ነበረ ሰራ ነበረ። ሹገር ምንድን ነው? ሹገር ማሚ ዋው ቢያንስ 4 ሴቶች ምናምን የሚሆኑት ከዛው ሹገሮች ናቸውና የመጨረሻ ሹገር ምንድን ነው የሚያደርጉት? በቃ ከነሱ ጋር ምናምን ትተኛለህ ምን ትላለህ ምናምን ብር ይሰጧል፣ ያ ትበላለህ ትጠጣለህ ምናምን ነገር በቃ እንትን ያሉ። እኔማ እኮ የሆነ ሰዓት ተስፋ ቁርጥ ያደረኩት የ58 እንደዚህ 59 60 አካባቢ ይሆናሉ ሴትዮዋ ምናምን። አንተ ጋር እሷ የምትጠጋው ለምን ነው? ባል የላትም፣ ባሏ ሞቷል ምናምን በቃ ግንኙነት ፍለጋ ነው። ይሄንን ነው የምትፈልገው። 8 ዓመት ደንሳ ምናምን ፊል ታደርገዋለች ልክ እንደወጣት። አዎ በቃ የሚያስጠላ ላይፍ ነበረ። አሁንም ኖርማል እኔ አሁን እዚህ ጋር ሳውራ ይህንን ነገር ማያውቁ ሰዎች እንትን ሊሆንባቸው ይችላል፣ ግን እየኖሩበት ያሉ ሰዎች አሉ አሁን ላይ ወጣቶቹ። አዎ እሷ አንተ ከዚችም ጋር ከዛችም ጋር ከሴተኛ ዳሪዎቹ ጋር ከምናምን ምንድን ነው መንፈሱ ውስጥ ላይ ተፈጠረው? ምን አለ መሰለህ አይምሮ እንትን ካለ ምንም ነገር መሆን ትችላለህ። ደንዝዞ ማለት ነው። አዎ ለምሳሌ አሁን ልበልና አንድ ሴተኛ ዳሪ እንደየሰፈሩ ይለያያል። በቀን ከምን ያሉ ጋር ሜይ ቢ ከአንድ ረባከ እንደው አንድ ቀን ፍሪ ስትሆን ወስጄ ዝም ብዬ ራስህ ትቆጥረዋለህ። እንደ ሰፈሩ ይለያያል። ቁጥር ይቻላል ማለት እንደዚህ ይታያል እንዴ? ቁጭ ትላለህ እንትን ጋር ይገባል ይወጣል